ይህ የሬዲዮ ሞዲ ድምጽ ነው። ጤና ይስጥልን በመላው ዓለም የምትገኙ የሬዲዮ ሞዲ ታዳሚያን እንደምሰንብታችኋል። ሳምንታዊ የዜና ፋይል ዝግጅታችን አሁን እናሰማለን። ከዜናዎቹ ጋር ዳዊት ጀግኔ ነኝ። በቅድሚያ ርዕሶቹን ላሰማችሁ። ታዋቂው የአይስክሬም ኩባንያ በእስራኤል በተያዙ የፍልስጤም ግዛቶች ሽያጭ ሊያቆም ነው። ስመጥሩ ግብፃዊ ጋዜጠኛ በህዳሴው ግድብ ዙሪያ ፕሬዝዳንት አልሲሲን በመተቸቱ ዘብጥያ ወረደ። የእስራኤሉ ኩባንያ መተግበሪያ የ50,000 ታዋቂ ሰዎችን ስልክ መጥለፉ ተደረሰበት። የህዳሴው ግድብ ሁለተኛ ዙር የውሃ ሙሌት ተጠናቀቀ። የኢትዮጵያ አየር መንገድ ከምርጥ 200 አየር መንገዶች 20ኛ ደረጃ ላይ ተቀመጠ። ቱርክ ለኢትዮጵያ ድሮኖችን እያቀረበች ነው መባሉን ሐሰት ነው አለች። በጣና ሐይቅ ላይ የጠፋችው ጀልባ ካፒቴኑን ጨምሮ የ8 ሰዎች አስከሬን ተገኘ። ወደ ትግራይ እርዳታ ጭነው ሲሄዱ የነበሩ 10 ተሽከርካሪዎች ጥቃት ተፈጸመባቸው። እንደ ፎጣ በሳጥን ተጠቅልለው በአውሮፕላን ከጃፓን ያመለጡት የኒሳን መኪና ስራ አስኪያጅ ዓለምን አነጋገረ። ስመጥሩ ግብፃዊ ጋዜጠኛ በህዳሴ ግድብ ዙሪያ ፕሬዝዳንት አልሲሲን በመተቸቱ ዘብጥያ ወረደ። የሚሉት ለሰዓቱ ካሉ ዋና ዋናና ግንባር ቀደም ዜናዎች ሆናሉ። ዜናዎቹ በዝርዝር ስመጥሩ ግብፃዊ ጋዜጠኛ በህዳሴው ግድብ ዙሪያ ፕሬዝዳንት አልሲሲን በመተቸቱ ዘብጥያ ወረደ። በግብፅ ገናና ስም ካላቸው ጋዜጠኞች አንዱ የሆነው አብዱናስር ሰላማ ፕሬዝዳንት አብዱልፈታህ አልሲሲን ከስልጣን ይልቀቁ ሲል በይፋ በመናገሩ ዘብጥያ ወረደ። የግብፅ ሚዲያዎች እንደዘገቡት ጋዜጠኛው አሁን የሽብር ክስ ተከፍቶበታል። ጋዜጠኛው ሰላማ የቀድሞ ዕለታዊ አልአህራም ጋዜጣ ዋና አዘጋጅ ነበር። ከሰሞኑ በግል ፌስቡክ ገጹ ላይ አልሲሲ ከኢትዮጵያ በተለያዩ ህዳሴ ግድብ ጋር በተያያዘ ያሳዩት ቸልተኝነት አስቆጥቶት ትችት ከጻፈ በኋላ ነው ፕሬዝዳንቱ ስልጣን እንዲለቁ የገለጸው። ግብፅ ኢትዮጵያ የምትገድበውን ግዙፉን የህዳሴ ግድብ የውሃ ድርሻዬን ክፉኛ ይጎዳዋል በሚል በስጋት ነው የምትመለከተው። ሆኖም ግን ስጋቱን ለማስቀረት ከኢትዮጵያ ጋር አንዳች ስምምነት ላይ ለመድረስ ሳይቻላት ቀርቷል። ጋዜጠኛ ሰላማም ይህንኑ በማንሳት ነው አልሲሲን በሰላ ትችት ከፍ ዝቅ አድርጓቸዋል የተባለው። ጋዜጠኛው ሰላማ ባለፈው እሁድ በጸጥታ ኃይሎች በቁጥጥር ስር ከዋለ በኋላ ሽብርን በገንዘብ በመደገፍና ህገወጥ ድርጅቶች ውስጥ አባል በመሆኑ ክስ ተመስርቶበታል። የመብት ተሟጋቾች የአልሲሲ መንግስት ፕሬዝዳንቱን በሚተቹ ጋዜጠኞች ላይ የሚያደርሰውን ማስፈራሪያና እንግልት እንዲያቆም በተደጋጋሚ ጥያቄ ያነሳሉ።
በጣና ሐይቅ ላይ የጠፋችው ጀልባ ካፒቴኑን ጨምሮ የ8 ሰዎች አስክሬን ተገኘ። በጣና ሐይቅ እስከ 13 የሚደርሱ ሰዎች ያሳፈረች ጀልባ መሰወሯ ይታወሳል። ጀልባዋ ሐምሌ 9 ቀን 2013 ዓ.ም 13 የሚደርሱ ሰዎችን ድንች ጭና ጉዞ መጀመሯ ተነግሯል። በማዕከላዊ ጎንደር ዞን ምስራቅ ደንቢያ ወረዳ በጣና ሐይቅ ላይ በመጓዝ ላይ እንዳለች በተሰወረችው አነስተኛ ጀልባ ሕይወቱ ያለፈው ካፒቴን አስክሬን መገኘቱን ፖሊስ አስታወቀ። በተሰወረችው ጀልባ ላይ ከነበሩ 13 ሰዎች አስክሬናቸው የተገኘ ሰዎች ቁጥር 8 መድረሱንም ኢዜአ ዘግቧል። የወረዳው ፖሊስ ጽሕፈት ቤት ኃላፊ ምክትል ኮማንደር ቸርነት አስማረ ለኢዜአ እንደገለጹት በሐይቁ በተሰወረችው ጀልባ ሕይወታቸው ያለፉ ሰዎችን ለማግኘት በተደረገ የ3 ቀን ፍለጋ የካፒቴኑ አስክሬን በሐይቁ ማዕበል ተገፍቶ ተንሳፎ ተገኝቷል። ባሳለፍነው ሳምንት የ7 ሰዎች አስክሬን መገኘቱን አስታውሰው አጠቃላይ በጀልባዋ ሕይወታቸው ያለፈና አስክሬናቸው የተገኘ ሰዎች ቁጥር 8 መድረሱን ተናግረዋል። የቀሪዎች 5 ሰዎች አስክሬን በአነስተኛ ጀልባዎችና በጠላቂ ዋናተኞች በመታገዝ የማፈላለግ ሥራ እንደቀጠለ መሆኑንም አመልክቷል። የተገኘው የ7 ሰዎች አስክሬን ለቤተሰቦቻቸው ተሰጥቶ የቀብር ሥነ ሥርዓታቸው መፈጸሙንም ገልጿል። ጀልባዋ ሐምሌ 9 ቀን 2013 ዓ.ም እንደ ኢትዮጵያ አቆጣጠር ሌሊት ድንች የጫኑ 13 ሰዎችን አሳፍራ አዲስ አጌ ድንጌ ተብሎ ከሚጠራው ቀበሌ አባል ላይ ጎጥ መነሻዋን በማድረግ ወደ ጎርጎራ ወደብ በጉዞ ላይ እንዳለች መሰወሯ ይታወሳል። የጀልባዋ መነሻና መድረሻ የሐይቅ ላይ ጉዞ የ15 ኪሎ ሜትር ርቀት እንዳለው ተነግሯል። የአደጋው መንስኤ እስካሁን በግልጽ አልታወቀም። ፖሊስ እያጣራ ነው። አንድ የዓይን እማኝ እንደተናገሩት ከሆነ መርከቧ ከመጠን በላይ ጭነት ይዛ ስትጓዝ እንደነበርና ሳትሰምጥ እንዳልቀረችም ተናግረዋል። ወደ ትግራይ እርዳታ ጭነው ሲሄዱ የነበሩ 10 ተሽከርካሪዎች ላይ ጥቃት ተፈጸመባቸው። ወደ ትግራይ እርዳታ ጭነው ሲጓዙ በነበሩ 10 ተሽከርካሪዎች ላይ ጥቃት መድረሱን የተባበሩት መንግስታት ድርጅት ገለጸ። ይህም በመቶ ሺህ የሚቆጠሩ የተራቡ የክልሉ ሰዎችን ለመርዳት የበለጠ አደጋች ሁኔታን እንደፈጠረም የዓለም ምግብ ፕሮግራም አመልክቷል። ሰብአዊ እርዳታ ጭነው እየሄዱ የነበሩ 10 ተሽከርካሪዎች ላይ ጥቃት ያደረሰው በአፋር ክልል ከሰመራ 115 ኪሎ ሜትር ርቀት ላይ በምትገኝ ስፍራ እሁድ ዕለት መሆኑን የዓለም ምግብ ፕሮግራም በመግለጫው አስታውቋል። አስፈላጊ የሚባሉ ሰብአዊ እርዳታዎችን ጭነው ወደ ትግራይ ክልል ለመግባት ሲሞክሩ ነው ጥቃቱ የደረሰው ብሏል ድርጅቱ። በተሽከርካሪዎች ላይ ማን ጥቃት እንዳደረሰ እስካሁን የተገለጸ ነገር የለም። ከአደጋው በስተጀርባ ማን እንዳለ ለማጣራት ከአካባቢው ባለስልጣናት ጋር እየሰራ መሆኑንም ድርጅቱ ማሳወቁን ኤኤፍፒ ዘግቧል። የናይጄሪያ ተዋጊ አውሮፕላን በሽፍቶች ተመቶ መውደቁን ጦሩ አሳወቀ። በናይጄሪያ የሚገኙ ሽፍቶች ባልተለመደ ሁኔታ የአየር ኃይል አውሮፕላን መተው ጥለዋል። የናይጄሪያ አየር ኃይል እንዳለው ከሆነ አብራሪው በጠላፊዎች ላይ ጥቃቱን ከጨረሰ በኋላ ነው ጥቃቱ የደረሰበት ብሏል። ጥቃቱ የደረሰው በሰሜናዊ የዛምፋራና የካዱና ግዛቶች ድንበር ላይ ነው። በአካባቢው ሽፍቶች በመባል የሚታወቁት ታጣቂዎች በቅርቡ በሰሜን ምዕራብ ናይጄሪያ ለፈጠሩት ጠለፋ ተጠቂ ናቸው ተብለዋል። በጠለፋው ተማሪዎች ኢላማ የተደረጉ ሲሆን ከታህሳስ ጀምሮ ከ1000 በላይ የሚሆኑት ታፍነው ተወስደዋል። አብዛኞቹ ገንዘብ ተከፍሎ የተለቀቁ ሲሆን የተወሰኑ ግን ተገድለዋል። በቅርቡ ፕሬዝዳንት ሙሐሙዲ በካሳቲና ዛምፋራና በካዱና ግዛቶች ወንጀለኛ ሽፍቶችን ለማስወጣት ወታደራዊ ኃይል የሚፈለገውን ሁሉ እንዲያደርግ አዘዋል። የናይጄሪያ አየር ኃይል ከምድር ኃይል ጋር በመቀናጀት ሽፍቶች ላይ ሌት ተቀን የአየር ጥቃት ማድረሱን ገልጿል። በዚህም ዘመቻ ነበር እሁድ ዕለት አንድ ተዋጊ አውሮፕላን ተመቶ የወደቀው። የናይጄሪያ አየር ኃይል በሰጠው መግለጫ በዚህ ጠንካራ የአየር ጥቃቶች በመቶዎች የሚቆጠሩ ሽፍቶች የተገደሉ ሲሆን በርካታ መደበቂያዎቻቸው ወድመዋል ብለዋል። በዚህም ዓመት በርካታ ወታደራዊ አውሮፕላን አደጋዎች ቢኖሩም በታጣቂዎች ተመቶ እንደወደቀ ሪፖርት ሲያደርግ ይህም ለመጀመሪያ ጊዜ ነው። ታዋቂው የአይስክሬም ኩባንያ በእስራኤል በተያዙ የፍልስጤም ግዛቶች ሽያጭ ሊያቆም ነው። ታዋቂው የአይስክሬም ኩባንያ ቤን ኤንድ ጄሪ በእስራኤል ቁጥጥር ስር ባሉት የፍልስጤም ግዛቶች ዌስት ባንክና ምስራቅ ኢየሩሳሌም ሽያጭ ሊያቆም መሆኑን አስታውቋል። ኩባንያው እንዳለው የቤን ኤንድ ጄሪ አይስክሬም
መሸጥ ማለት ከእሴቶቻችን ጋር የማይጣጣም ነው ብሏል። ዌስት ባንክና ምስራቅ ኢየሩሳሌም ከአውሮፓውያን 1967 ጀምሮ በእስራኤል ቁጥጥር ስር ናቸው። አይስክሬም ሰሪው ኩባንያው እርምጃው የደንበኞችና የታመኑ አገሮች ስጋቶች ምላሽ ነው ብለዋል። ኩባንያው በትዊተር እና ኢንስታግራም ገጾቹ ባጋራው መግለጫ የተሰጠው ፈቃድ በዓመቱ መጨረሻ ጊዜው እንዲያልፍ በማድረግና ለማደስ ፈቃደኛ አይደለሁም ብሏል። ነገር ግን ኩባንያው ምርቶቹ እንዲሸጡ የማይፈልጋቸው ቦታዎች እንዴት እንደሚያቆም ይፋ አላደረገም። ቤንና ጄሪ ለምን ይህን ውሳኔ በአሁኑ ወቅት እንዳሳለፉ ማብራሪያ ባይሰጥም ለዓመታት ግን ከሰብአዊ መብት ተሟጋቾች ጫና ገጥሞታል። ኩባንያው በእስራኤል ውስጥ አንድ ፋብሪካ ያለው ሲሆን ፋብሪካችን ከእስራኤል ጋር የረጅም ጊዜ አጋርነት አለው፣ በመላው አገሪቱም እያሰራጨን እንገኛለን ብሏል። ነገር ግን በመጪው ዓመት ፋብሪካው የተሰጠው ፈቃድ እንዳያድሱ አስታውቋል። እስራኤል በአውሮፓውያኑ 1967 ጦርነት በተቆጣጠረችው የፍልስጤም ግዛቶች ከ440 ሺህ በላይ የሚሆኑ የእስራኤል ሰፋሪዎች በዌስት ባንክ ውስጥ ወደ 3 ሚሊዮን ከሚጠጉ ፍልስጤማውያን መካከል ይኖራሉ። ፍልስጤማውያን እነዚህ ግዛቶች የመጪው ፍልስጤም አገር ሆና መመስረት ማዕከል ናቸው ይላሉ። አብዛኞቹ ሀገሮች እስራኤል በፍልስጤም መሬት ላይ መስፈሯን እንደ ሕገወጥ ይቆጥሩታል። እስራኤል ይህንን አትቀበለውም። ቻይና የማይክሮሶፍት ልውውጥ ላይ ከፍተኛ የመረጃ ምንተፋ አድርጋለች ሲሉ ምዕራባውያን ከሰሱ። እንግሊዝ፣ አሜሪካና የአውሮፓ ህብረት ቻይና በዚህ ዓመት መጀመሪያ ላይ ከፍተኛ የሳይበር ጥቃት ፈጽማለች ሲሉ ከሰሱ። ጥቃቱ በዓለም አቀፍ ደረጃ ቢያንስ 30,000 ድርጅቶች ላይ ያነጣጠረና የማይክሮሶፍት ልውውጥን መሰረት ያደረገ ነበር ተብሏል። ይህ ጥቃት የቻይናን የሳይበር ጥቃት ከስለላ ተግባራት ወደ ሰብሮ በመግባት መረጃዎችን ወደ መመንተፍ መሸጋገሩን እንደሚያሳይም የምዕራባውያኑ የጸጥታ ተቋማት ደምድመዋል። የቻይናው የደህንነት ጉዳይ ሚኒስቴር መስሪያ ቤትም በተመሳሳይ በሰፊ የስለላ ተግባር እና ግዴለሽነት በተሞላበት ባህሪ ተወንጅሏል። ቻይና የመጀመሪያ ምንተፋ ክሶች ሲቀርብባት የመጀመሪያዋ አይደለም። እነዚህ ክሶች ውድቅ የምታደርገው አገሪቱ ሁሉንም አይነት የሳይበር ወንጀል እንደምትቃወም ትገልጻለች። ነገር ግን ቻይና አሁንም በምዕራባውያኑ የቀረበባትን የተባበረ ክስ የጉዳዩን ክብደት ያሳያል። ምዕራባውያኑ የደህንነት ሹሞች እንደሚሉት የዚህ ክስተት ገጽታዎች ከዚህ በፊት ካጋጠሙ ከየትኛውም ክስተቶች የበለጠ ከባድ ነው። ይህን ጥቃት የጀመረው ባለፈው ጥር ኻፊኒም በመባል የሚታወቀው ከቻይና ጋር ተያያዥነት ካለው ቡድን የመጡ የመረጃ መመንተፊያዎች የማይክሮሶፍት ልውውጥ ደካማ ጎኖች በመመርመር የተጀመረ ነው ተብሏል። መረጃውን ለመመንተፍ የሚያስችል ደካማ ጎኖችን ካገኙ በኋላ ጥቅም ላይ አውለውታል። እንግሊዝ ጥቃቱ የግል መረጃዎችና የአእምሮአዊ ንብረቶችን ማግኘት ጨምሮ መጠነ ሰፊ የስለላ ስራዎችን የተከናወኑበት ሳይሆን አይቀርም ብላለች። ይህም ከዚህ ቀደም የኻፊኒም ኢላማ ከነበሩት የመከላከያ ተቋራጭ ተቋማት ሲንክ ታንኮችና ዩኒቨርሲቲዎች ላይ ያተኮረ ነበር። እንደ የደህንነቱ ምንጭ ለቢቢሲ እንደገለጹትም የማይክሮሶፍት ልውውጥ ደካማ ጎኖች በሰፊ ተጠቃሚ ዘንድ ሳይታወቁ ቀድመው ለመለየት በከፍተኛ ፍጥነት ስራቸውን እያከናወኑ እንደሆነ ተናግረዋል። በየካቲት ወር አንድ ሌላ ቡድን መጠነ ሰፊ ዘመቻ አካሂዶ እንደነበርም ተሰምቷል። በርካታ በቻይና የተመሰረቱ ቡድኖች ተጋላጭነቱ በጀመሩበት ጊዜም ጥቃቱ የጅምላ እንዳደረጉት ተጠቁሟል። በዓለም ዙሪያ ቁልፍ የሚባሉ ኢንዱስትሪዎች እና መንግስታት ኢላማ እንዲሆኑ ተደርጓል። ማይክሮሶፍት መጋቢት 2 ቀን ስለ ተጋላጭነቱ በይፋ በመናገር ለመዝጋት ማሰቡን ጠቁሟል። በወቅቱም በዓለም ዙሪያ የሚገኙ የመጀመሪያ መንታፊዎች የጠለፉትን ዋጋ በመረዳት በገፍ ለመጥለፍ ተሰማርቷል። በዓለም አቀፍ ደረጃ ወደ 1 ሚሊዮን የሚጠጉ ስርዓቶች ለጥቃቱ የተጋለጡ ነበር። በተለይም አነስተኛ ወይም መካከለኛ የንግድ ድርጅቶች የሆኑ ቢያንስ 30,000 ተቋማት በጥቃቱ ተጎድተዋል። የአሜሪካ የፍትህ መምሪያ በበኩሉ በአራት የቻይና የደህንነት ጠላፊዎች ላይ የወንጀል ክሶችን መመስረቱን ይፋ አድርጓል። በኢራቅ የኢድ ገበያ በደረሰ የቦምብ ጥቃት 25 ሰዎች ተገደሉ።
በኢራቅ አንድ ጉሊት ውስጥ ለኢድ አረፋ ክብረ በዓል እየተገበያዩ የነበሩ 25 ሰዎች በቦምብ ጥቃት ተገድለዋል። የቦምብ ጥቃቱ የደረሰው ባለፈው ማክሰኞ በሰሜን ሳድር ከተማ በርካታ ቤተሰቦች የአረፋ በዓልን ለማክበር ገበያ ወጥተው ሽር ጉድ በሚሉበት ሰዓት ነው። ይህ የቦምብ ጥቃት ባለፉት 6 ወራት ከደረሱ የቦምብ ጥቃቶች ሁሉ ብዙ ሰዎች የሞቱበት ነው ተብሏል። ከ5 ሟቾች ሌላ በርካቶች ቆስለዋል፣ ሆስፒታል ተወስደዋል። በምህፃሩ አይኤስ የሚባለው አሸባሪ ድርጅት ለደረሰው ጥቃት ኃላፊነት ወስዷል። ቦምቡን እንደ ቀበቶ ታጥቆ ገበያ ላይ የፈነዳው የኛው አባል ነው ሲል በኩራት መግለጫ ሰጥቷል። አይኤስ በፈረንጆቹ 2017 መጨረሻ የኢራቅ መንግስት የሱኒ ጂሃዲስቶች ቡድን ድል አድርጌያለሁ ሲል አውጆ ነበር። ሆኖም ግን አሁንም ድረስ አልፎ አልፎም ቢሆን እነዚህ የሽብር ድርጅቶች በአገሪቱ የተለያዩ አካባቢዎች ጥቃት ማድረሳቸው አልቀረም። አይኤስ በሚያዝያ ወር በሳድር ከተማ ገበያ ላይ በመኪና የተጠመደ ቦምብ ያፈነዳሁት እኔ ነኝ ብሏል። የሳድር ከተማ በብዛት የሺአ ሙስሊሞች የሚኖሩባት ናት። በጣያራን አደባባይ 32 ሰዎችን የገደለው ሌላ መንትያ የቦምብ ጥቃት ያቀነባበርኩት እኔ ነኝ ብሏል አይኤስ። ይህን ጥቃት ተከትሎም የኢራን ጠቅላይ ሚኒስቴር ሙስጢፋ አልካዲሚ የቦምቡ ጥቃት የደረሰባት ከተማ የፌዴራል ፖሊስ አዛዥ በቁጥጥር ስር ውሎ ምርመራ እንዲደረግበት አዘዋል ተብሏል። የህዳሴ ግድብ ሁለተኛ ዙር የውሃ ሙሌት ተጠናቀቀ። ከጥቂት ሳምንት በፊት የተጀመረው የታላቁ የኢትዮጵያ የህዳሴ ግድብ ሁለተኛ ዙር የውሃ ሙሌት መጠናቀቁ ተገለጸ። ኢትዮጵያ በአባይ ወንዝ ላይ እየገነባች ያለችው የታላቁ ህዳሴ ግድብ ሁለተኛ ዙር ውሃ ሙሌት መጠናቀቁን የውሃ ኢንጂነርና መስኖ ሚኒስቴር ዶክተር ኢንጂነር ስለሺ በቀለ አስታውቋል። የሁለተኛ ዙር የውሃ ሙሌት በመጠናቀቁ እጅግ በጣም ደስተኛ ነን ያሉት ዶክተር ኢንጂነር ስለሺ ግድቡ በአሁኑ ወቅት መያዝ የሚያስፈልገውን ውሃ ይዟል ብለዋል። ከሱዳንና ከግብፅ በኩል ከፍ ያለ ተቃውሞ እየተሰማ በነበረበት ጊዜ ከሁለት ሳምንት ሰኔ 28 2013 ዓ.ም ግድቡ የሁለተኛ ዙር የውሃ ሙሌት መጠናቀቁን እጅግ በጣም ደስተኛ ነኝ ያሉት ዶክተር ኢንጂነር ስለሺ ግድቡ የሁለተኛ ዙር ሙሌት በተጀመረበት ጊዜ ሙሌቱ በነሐሴ ወር አጋማሽ ላይ እንደሚጠናቀቅ ተገልጾ በአገሪቱ ባለው ከፍተኛ ዝናብ ምክንያት በአጭር ጊዜ ተጠናቋል። የግድቡ ሁለተኛ ዙር የውሃ ሙሌት መጀመርን በተመለከተ ለግብፅ አቻቸው የኢትዮጵያ የውሃ መስኖና ኢንጂነር ሚኒስትር ስለሺ በቀለ ተመሳሳይ መጠን ያለው ውሃ ለመሙላት መታቀዱን ገልጸው እንደነበር ይታወሳል። በአሁኑ ወቅት በግድብ ውስጥ 2 የኃይል ማመንጫ ተርባይኖችን ለማንቀሳቀስ የሚያስችል የውሃ መያዝ እንደተቻለ የውሃ መስኖ ኢንጂነር ሚኒስትሩ ተናግረዋል። ኢትዮጵያ ባለፉት 10 ዓመታት የግድቡን ግንባታ በ5 ሚሊዮን የአሜሪካን ዶላር ወጪ ግንባታውን ስታከናውን ቆይታለች። ግድቡ ሊጠናቀቅ ከፍተኛ ቁጥር ላለው ሕዝብ የኤሌክትሪክ ብርሃን ይሰጣል ተብሎ ይጠበቃል። ተገንብቶ ሲጠናቀቅ በግዝፈቱ ከአፍሪካ ቀዳሚ እንደሚሆን የተነገረው ግድብ በአሁኑ ጊዜ ከ80 በመቶ በላይ የሚሆነው የግንባታ ሥራ መጠናቀቁ የተገለጸ ሲሆን የሁለተኛው ዙር የውሃ ሙሌት በመጠናቀቅ ተከትሎ በከፊል የኤሌክትሪክ ኃይል ማመንጨት ይጀምራል ተብሎ ይጠበቃል። ከ5000 በላይ ሜጋዋት የኤሌክትሪክ ኃይል እንደሚያመነጭ የተነገረለት ይህ ግድብ ተጠናቆ ሥራ ሲጀምር ከግማሽ በላይ ለሚሆነው የአገሪቱ ሕዝብ ለኢንዱስትሪዎችና ለጎረቤት አገራት የኤሌክትሪክ ኃይል ያቀርባል ተብሎ ተስፋ ተጥሎበታል። የአሜሪካ መንግስት ጆንሰን ኤንድ ጆንሰን የኮሮና ቫይረስ መከላከያ ክትባቶችን ለኢትዮጵያ ለገሰ። መጠናቸው ከ450,000 በላይ የሆኑ የጆንሰን ኤንድ ጆንሰን ክትባቶች ሐምሌ 12 2013 ዓ.ም አዲስ አበባ መድረሳቸው ተጠቁሟል። ክትባቱ በተበረከተበት ጊዜ በኢትዮጵያ የአሜሪካ አምባሳደር ጌታ ፓስ እንዳሉት ክትባቱ ኢትዮጵያውያን በኮሮና ቫይረስ ለመታደግ ወረርሽኙ የአገሪቱ ምጣኔ ሀብት ላይ ያደረሰውን ጫና ይቀንሳል ተብሎ ይታመናል። ኢትዮጵያ ከወራት በፊት የወረርሽኙ መከላከያ ክትባት መስጠት የጀመረች ሲሆን የጤና ሚኒስቴሯ ዶክተር ሊያ ታደሰ በቅርቡ በሰጡት መግለጫ በኢትዮጵያ ሁለተኛው ዙር የኮሮና ቫይረስ ክትባት በጤና ተቋማት መሰጠት ጀምሯል። 400,000 የአስትራዚንካ ክትባት ለሁሉም ክልሎች እየተሰራጨ እንደሚገኝና በቀጣይም 1.7 ሚሊዮን ክትባት ወደ አገር ውስጥ እንደሚገባ ሚኒስትሯ ተናግረዋል። የትራንስፖርት ዘርፍ ሰራተኞች፣ ፖሊሶች፣ መምህራን፣ የባንክና የፍርድ ቤት ሰራተኞች
ተጓዳኝ የጤና ችግር ያለባቸውና በዕድሜ የገፉ ዜጎች እንዲሁም የመገናኛ ብዙሃን ሰራተኞች ቅድሚያ ይሰጣቸዋል። 453600 የጆንሰን ኤንድ ጆንሰን ክትባት አዲስ አበባ መድረሱን በማስመልከት በኢትዮጵያ የአሜሪካ ኤምባሲ እንደገለጸው የአሜሪካ መንግስት ክትባቶቹን በመለገስ ሂደት ውስጥ ከአፍሪካ ህብረትና የአፍሪካ የበሽታ ቁጥጥር ተቋም CDC ጋር በቅርበት ሰርቷል። ኤምባሲው ክትባቶቹ የኢትዮጵያ ህዝቦች ከወረርሽኙ ለመከላከል ያግዛሉ፣ የሁለትዮሽ ግንኙነታችንን ያጠናክራል ሲል በማህበራዊ ገጹ ማብራሪያ ሰጥቷል። የተባበሩት መንግስታት የህፃናት መረጃ ድርጅት ዩኒሴፍ በኢትዮጵያ ቅርንጫፍ በኩል እንዳስታወቀው ክትባቱ ኢትዮጵያ እንዲደርስ ዩኒሴፍ ድጋፍ አድርጓል። ይህም ኮቫክስ በተባለው ዓለም አቀፍ የክትባት ስርጭት አስተባባሪ አማካኝነት ነው። ኮቫክስ የኮሮና ቫይረስ ክትባት በፍትሃዊነት እንዲከፋፈል የሚሰራ ዓለም አቀፍ ጥምረት ነው። ለኢትዮጵያ የተለገሰውን ክትባት አሜሪካ ለአፍሪካ ለመስጠት ቃል የገባችው 25 ሚሊዮን የኮሮና ቫይረስ ክትባት ውስጥ ይካተታል። ኢትዮጵያ እስካሁን ድረስ 2,134,954 ዜጎቿን የኮሮና ቫይረስ መከላከያ ክትባት እንደከተበች የጤና ሚኒስቴሩ ገልጿል። የአሜሪካ መንግስት በኮቫክስ በኩል 12 ሚሊዮን ጆንሰን ኤንድ ጆንሰን የኮሮና ቫይረስ ክትባቶችን ለተለያዩ ታዳጊ አገራት እንደሚለግስ ማስታወቁ ይታወሳል። የመጀመሪያ ዙር ግልገሳ የተደረገው ለአፍጋኒስታን ሲሆን 1.5 ሚሊዮን ክትባቶች ከሳምንት በፊት ወደ አገሪቱ መላካቸው ተገልጿል። ለብራዚል፣ ኮሎምቢያ፣ ሜክሲኮና ደቡብ ኮሪያ ክትባቶች መከፋፈላቸውም ተመልክቷል። በጆንሰን ኤንድ ጆንሰን ድረገጽ ላይ እንደተጠቀሰው ድርጅቱ ለኮቫክስ ጥምረት ክትባቶችን የሚለግሰው የአሜሪካ መንግስት ከጆንሰን ኤንድ ጆንሰን እና ጋቪ ጋር ባደረገው የሶስትዮሽ ስምምነት ነው። የጆንሰን ኤንድ ጆንሰን ዋና የሳይንስ ኃላፊና የዋና ኮሚቴው ምክትል ሊቀመንበር ዶክተር ፓል ስቶፈልስ ጆንሰን ኤንድ ጆንሰን ኮቪድ-19ን ለመከላከል የሚያደርገው ጥረት ክትባቱ በዓለም በእኩል ደረጃ እንዲከፋፈል ማስቻልን ያማከለ ነው ብለዋል። ድርጅቱ እንደ ጎርጎሮሳኑ አቆጣጠር 2022 ድረስ 900 ሚሊዮን የክትባት ጠብታዎችን ለኮቫክስ እና የአፍሪካ ህብረት ለመለገስ ቃል መግባቱን በድረገጹ አስታውሷል። ሀብታም ሀገራት የክትባት ክምችቶቻቸውን ለድሃ ሀገራት እንዲለግሱ በተደጋጋሚ ጥሪ ተደርጓል። የዓለም ጤና ድርጅት ዋና ኃላፊ ዶክተር ቴድሮስ አደኖም በተደጋጋሚ የክትባቱ ክፍፍል ፍትሃዊ እንዲሆን ማሳሰባቸው አይዘነጋም። የኢትዮጵያ አየር መንገድ ከምርጥ 200 አየር መንገዶች 20ኛ ደረጃ ላይ ተቀመጠ። የኢትዮጵያ አየር መንገድ ባጓጓዘው የመንገደኞች ብዛት ከምርጥ 200 አየር መንገዶች 20ኛ ደረጃ ላይ መቀመጡን ዓለም አቀፍ የትራንስፖርት ማህበር አስታወቀ። የኢትዮጵያ አየር መንገድ ይህንን ስፍራ ያገኘው ከ16 ሚሊዮን በላይ መንገደኞች በማጓጓዝ መሆኑን አየር መንገዱ ማህበሩን ዋቢ አድርጎ ካገኘው መረጃ መረዳት ተችሏል። በዚህም ደረጃ መስፈርት መሰረት አንደኛ ደረጃ የተቀመጠው የኤሚሬትስ አየር መንገድ ሲሆን 78 ሚሊዮን 746,000 መንገደኞችን አጓጉዟል። በሁለተኛ ደረጃ የተቀመጠው የአየርላንዱ ራይነር በበኩሉ 64 ሚሊዮን 928,000 መንገደኞችን ማጓጓዙ ተገልጿል። በሶስተኛ ደረጃ የተቀመጠው የኳታር አየር መንገድ 57 ሚሊዮን 171,000 መንገደኞችን ማጓጓዙን ከድረገጹ የተገኘው መረጃ ያስረዳል። የኮሮና ቫይረስ ክፉኛ ከጎዳቸው ዘርፎች መካከል የአየር ትራንስፖርት አንዱ ሲሆን በዓለም ዙሪያ ያሉ በርካታ አየር መንገዶች ሰራተኞቻቸውን ከመቀነስ አንስቶ ከበረራ ውጪ እስኪሄዱ ድረስ ጉዳት አድርሷል። በአፍሪካ ውስጥ የሚገኙ አየር መንገዶች በባለፈው ዓመት ቀውስ ውስጥ የገቡና ስራ ለማቆም የተገደዱ ያሉ ሲሆን የኢትዮጵያ አየር መንገድ ግን ጭነቶችን በማመላለስ አስቸጋሪውን ጊዜ ለማለፍ እንደቻለ ተነግሯል። በባለፈው ዓመት በ5 ወራት ውስጥ በኮሮና ቫይረስ ምክንያት በአየር ትራንስፖርት ዘርፍ ላይ በተፈጠረው መስተጓጎል ሳቢያ የኢትዮጵያ አየር መንገድ $1 ቢሊዮን ገቢ አጥቷል ተብሏል። የኮሮና ቫይረስ ዓለም አቀፍ ወረርሽኝ በአየር መንገዶች ታሪክ ታይቶ የማይታወቅ ቀውስ ማምጣቱን የኢትዮጵያ አየር መንገድ
ዋና ስራ አስፈጻሚ አቶ ተወልደ ገብረማርያም ለቢቢሲ ተናግረው ነበር። በዚያን ወቅት ከ90 በመቶ በላይ የመንገደኞች በረራዎች መቆማቸውን ለቢቢሲ የተናገሩት ዋና ስራ አስፈጻሚው የባለፈው ዓመት ከየካቲት እስከ ሰኔ ወር መጨረሻ ድረስ መንገደኞች በማጓጓዝ ሊያገኘው ይገባ የነበረው ወደ $1 ቢሊዮን ገቢ ሳያገኝ መቅረቱ ገልጿል። በአሁኑ ወቅት ከኮሮና ቫይረስ ስጋት ጋር ተያይዞ የመንገደኞች ደህንነት ስጋት በሆነበት ወቅት አየር መንገዱ አስፈላጊውን ለውጦች በማካሄድ የመንገደኞችን ደህንነት ማስጠበቅ ዋናና ቀዳሚ ተግባሩ መሆኑንም ማስታወቁ የሚታወስ ነው። በአፍሪካ ትልቁና ፈርቀዳጅ የሆነው የኢትዮጵያ አየር መንገድ ለመንገደኞች የኮቪድ-19 ኢንሹራንስ ከመስከረም 21 2013 ዓ.ም መጀመሩን አስታውቋል። የኢንሹራንስ ሽፋኑ በኢትዮጵያ አየር መንገድ ለሚጓዙ ዓለም አቀፍ መንገደኞች በሙሉ ሲሆን መንገደኞቹም መመለስ፣ ለይቶ ማቆያና ሌሎችም የሕክምና ወጪዎችን እንደሚሸፍን አየር መንገዱ ማስታወቁ ይታወሳል። ሼባ ኮምፎርት የሚል ስያሜ የተሰጠው ይህ ኢንሹራንስ መንገደኞች በኢትዮጵያ አየር መንገድ ተሳፍረው በጉዟቸው ወቅት በኮቪድ-19 ቢያዙ የሕክምና ወጫቸውን እስከ 100,000 ዩሮ ድረስ ይሸፍንላቸዋል። ከዚህም በተጨማሪ ለለይቶ ማቆያ በየቀኑ 150 ዩሮ ለ10 ቀናትም ያህል እንደሚሸፍንላቸው ከአየር መንገዱ የተገኘው መረጃ ያስረዳል። በዓለም ላይ ስመጥር ከሆኑት መካከል አንዱ የሆነው የኢትዮጵያ አየር መንገድ እንደ አውሮፓውያን በ1945 ዓ.ም ስራ የጀመረው በአሜሪካ ሰራሽ አውሮፕላኖች ነበር። በጊዜው አየር መንገዱ ከከፈቱት አጼ ኃይለ ሥላሴ ጋር በተደረገ ስምምነት አየር መንገዱ ያቋቋመው ዛሬ ላይ ገበያ ላይ የሌለው የአሜሪካኑ TWA ትራንስ ወርልድ አቪዬሽን ነበር። ቱርክ ለኢትዮጵያ ድሮኖችን እያቀረበች ነው መባሉን ሐሰት ነው አለች። ቱርክ ለኢትዮጵያ ሰራዊት አገልግሎት ይውላል የተባሉ ሰው አልባ አውሮፕላኖች ወይም ድሮኖች እያቀረበች ነው መባሉን በኢትዮጵያ የቱርክ ኤምባሲ ሐሰት ነው ሲል አስተባበለ። ከሰሞኑ የኢትዮጵያ መንግስት በትግራይ ኃይሎች ላይ የሚካሄድ ወታደራዊ ዘመቻ የሚያገለግሉት ቱርክ ሰራሽ ድሮኖች ወደ ሀገር ውስጥ አስገብቷል የሚሉ ሪፖርቶች በስፋት መሰራጨታቸውን ተከትሎ ነው ኤምባሲው ምላሽ የሰጠው። ኤምባሲው በትዊተር ገጹ ላይ እንዳሰፈረው በማህበራዊ ሚዲያዎች ላይ ቱርክ ለኢትዮጵያ መንግስት ድሮኖች እያቀረበች ነው በሚል የሚሰራጨው መረጃ የሐሰት ነው ብሏል። በትግራይ በተካሄደው ወታደራዊ ዘመቻ ላይ የኢትዮጵያ ጦር ኃይል ሰው አልባ አውሮፕላኖችን ወይም ድሮኖችን በመጠቀም የተለያዩ ተልዕኮችን ማካሄዱን ከዚህ በፊት መገለጹ ይታወሳል። ቱርክ ከኢትዮጵያ ጋር ኢኮኖሚያዊ ትስስር ያላት አገር ስትሆን በወታደራዊ መስክ ስላላቸው ግንኙነት ግን በስፋት የሚታወቅ ነገር የለም። የእስራኤል ኩባንያ መተግበሪያ 50,000 ታዋቂ ሰዎችን ስልክ መጥለፉ ተደረሰበት። አንድ የእስራኤል ኩባንያ ለአምባገነን መንግስታት በሚሸጠው መተግበሪያ የሚያመርተው ደግሞ የስልክ መጥለፊያ ሶፍትዌር የበርካታ ታዋቂ ሰዎች ስልክ ሲሰልል እንደነበረ ተደረሰበት። ኩባንያው ሲሸጥ የነበረው ይህም መረጃ ቦርቧሪ ፔጋሰስ የሚባለው መረጃ ቦርቧሪ ስፓይዌር ነው። በዓለም ዕውቅ የሆነው የእስራኤል NNCO ነው። ዋነኛ ደንበኞቹ የአረብ አገራትና አምባገነን መንግስታት ሲሆኑ ዜጎቻቸውንና የፖለቲካ ተቀናቃኞቻቸውን ለመሰለል ሲሉ ይህንን የስልክ መረጃ ቦርቧሪ ስፓይዌር በመግዛት ደንበኞች ሆነው ዘልቀዋል። የዚህ ድርጅት ደንበኞች ከሆኑት መካከል የአረብ አገራት ንጉሳውያን ቤተሰቦች ይገኙበታል። ሆኖም ሰሞኑን ሾልኮ በወጣው አዲስ መረጃ በዚህ ስፓይዌር አማካኝነት በትንሹ የ50,000 የዓለማችን ስመጥር ሰዎች ስልክ መረጃ ሲጠልፍ እንደነበረ ተደርሶበታል። መረጃው ሲጠለፍባቸው የነበሩ ሰዎች ስም ዝርዝር ሚዲያዎች እጅ ደርሷል። ለጊዜው እነዚህ ስም ዝርዝሮች ሙሉ በሙሉ ይፋ አልተደረጉም። የስፓይዌር አምራቾች በበኩላቸው ጥፋቱ የኔ አይደለም ብለዋል። ስፓይዌር ወንጀለኞችንና አሸባሪዎችን ለመከታተል ነው የተመረተው ሲል ማስተባበያ ሰጥቷል። ፔጋሰስ ስፓይዌር አንድሮይድ እና አይፎን ስልኮችን ዘልቆ በመግባት የድምፅ፣ የጽሑፍ፣ የቋት፣ የምስልና የተንቀሳቃሽ ምስል እንዲሁም ዕለታዊ የስልክ ልውውጥ መረጃዎችን ልቅም አድርጎ በመውሰድ ለሶስተኛ ወገን ያቀብላል። የስልክ መረጃዎች ይጠለፉባቸው ከነበሩ ሰዎች መካከል 180 የሚሆኑ ጋዜጠኞች ይገኙበታል። እነዚህ ጋዜጠኞች ለአልጀዚራ፣ ለኒውዮርክ ታይምስ፣ ለሲኤንኤን፣ ለአጃንስ ፍራንስ ፕሬስ የሚሰሩ ናቸው።
በዚህ ዝርዝር ውስጥ ሳውዲ በአሰቃቂ ሁኔታ ያስገደለችው የዋሽንግተን ፖስት አምደኛ ከማል ኻሽጎጂ ጋር ይቀራረቡ የነበሩ ሁለት ሴቶች ስም ተገኝቷል። እንዲሁም በሜክሲኮ በመኪና ማጠቢያ ውስጥ ተገድሎ የተገኘው ጋዜጠኛ ቢኔዳ ቢርቶ ጋር ወዳጅ የነበሩ ሰዎች ስም ተጠቅሷል። ከዚህ በተጨማሪ የሀገር መሪዎች፣ የንጉሳውያን ቤተሰቦች፣ የግዙፍ ኩባንያዎች ዋና ሥራ አስፈጻሚዎች ስልክ ተጠልፎ እንደነበር ተደርሶበታል። በቀጣይ ቀናት የየትኞቹን አገራት መሪዎችና ታዋቂ ሰዎች ስልክ ተጠልፎ እንደነበር ስም ዝርዝር እንደሚወጣ ይጠበቃል። እንደ ፎጣ በሳጥን ተጠቅልለው በአውሮፕላን ከጃፓን ያመለጡት የኒሳን መኪና ሥራ አስኪያጅ ጉድ። ሚስተር ካርሎስን ቢቢሲ ጠየቃቸው። እንደ ዕቃ በሳጥን ውስጥ ታሽጎ መሄድ አይጨንቅም? ካርሎስ መለሱ። በሕይወቴ ረዥሙ ጊዜ የምለው መቼ እንደሆን ታውቃለህ ብለው ጠየቁ። በሳጥን ውስጥ ታሽጌ አውሮፕላን ውስጥ ከገባሁ በኋላ ነው አሉ። አውሮፕላኑ እስኪነሳ የነበሩት 30 ደቂቃዎች የሕይወቴ ረዥምና አስጨናቂ ጊዜ ናቸው። እንዲህ ያለ ረዥም ሰዓት በሕይወቴ አሳልፌ አላውቅም። በነሐሴ 2019 እንደ ጎርጎሮሲያኑ አቆጣጠር እኩለ ሌሊት ከመድረሱ በፊት የኒሳን መኪና ፋብሪካ ሥራ አስኪያጅ ሳጥን ውስጥ እየታሸጉ ነበር። ሳጥኑ ካርጎ ውስጥ የሚጫን ነው። በፕላስቲክ ጥፍንግ ተደርጎ ታሰረ። ይህ ሳጥን ብዙውን ጊዜ የሙዚቃ መሳሪያዎች ተጭነው የሚወሰዱበት ጠባብ ሳጥን ነው። ሰውየው እንዴት በዚህ ሳጥን ውስጥ ኩርምት ብለው መግባት እንደቻሉ እንጃ። አውሮፕላኑ የሚነሳው ከጃፓን ነው። ከቶኪዮ ወጣ ብሎ ከሚገኘው አውሮፕላን ጣቢያ ነው። አውሮፕላኑ መነሻ ሰዓት ልክ ከምሽቱ 5 ሰዓት ነው። ካርሎስ በጃፓን ማንም ያውቃቸዋል። ምናልባትም ከጠቅላይ ሚኒስቴር ቀጥሎ የሚታወቅ ፊት የእርሳቸው ነው። የኒሳን መኪና ሥራ አስኪያጅ ናቸው። የኒሳን ብቻ ሳይሆን የፈረንሳዩ ሬኖ መኪና ፋብሪካ ሥራ አስኪያጅም ነበሩ። እሳቸው እንደሚሉት በፖለቲካ አሻጥር እስር ተፈረደባቸው። ዓመታዊ ደሞዝን ዋሽታል ተብለው በቁጥጥር ስር ዋሉ። በዚያም ወቅት የኒሳን የሬኖና የሚስቱቢሺ መኪናዎች ጥምረት የሆነው ድርጅት ሥራ አስኪያጅ ነበሩ። በፖለቲካ አሻጥር የጃፓን መንግሥት ሊያስረኝ ፈለገ ይላሉ። እያመለጡ ያሉትም ለዚህ ነው። ሚስተር ካርሎስ ወጪ ቀንሰው ኒሳን መኪናን ትርፋማ አድርገውታል። የፈረንሳዩ ሬኖ መኪና የኒሳን 45 ከመቶ ድርሻ እንዲወሰድም አስችሎ ነበር። አሁንም የኒሳን ግማሽ ባለቤትነት ሬኖ እንደያዘው ነው ያለው። ብቻ ለማንኛውም ሚስተር ካርሎስ እስር ቤት ከመበስበስ ማምለጥን ፈልገው ሸሽተዋል። ክቡራትና ክቡራን የሬዲዮ ሞዲ ታዳሚዎቻችን ለሳምንቱ መጨረሻ ያቀረብኩላችሁ የዜና ፋይል ዝግጅታችን በዚህ ይፈጸማል። ከዜናዎቹ ጋር አብሬያችሁ ቆየ ወዳጅ ጀግነኔ። ሳምንት በተመሳሳይ ዝግጅት እስክንገናኝ ድረስ መልካም ጊዜ በያላችሁበት ጤና ይስጥልኝ።